ለአካላዊ እንዲሁም ስለ ልቦናዊ የጤና መረጃዎች ሰብስክራይብ በማድረግ ቤተሰብ ይሁኑ። እንዲሁም ላይክ እና ሼር በማድረግ ለሌሎች ያጋሩ። እናመሰግናለን። ተስፋ ምኞት ነው። የወደቀውን ማንሻ፣ የተሰበረውን መጠገኛ፣ የሩቁን መመልከቻ ምናብ የሚያጎለበት፣ ነገን መመልከቻ፣ የሀሳብ መነጽር፣ የነገውን በጎ ጎን ለጎን በምናብ የምንስልበት ብሩሽ፣ የዓለም ቀያሪዎች የመጀመሪያ መነሻ፣ የሀሳብ ንድፍ፣ የተግባር መጀመሪያ ነጥብ ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ጤና ይስጥልኝ። ውድና የተከበራችሁ የጤናና ህይወት ተከታታዮች እንኳን በሰላም ወደዚህ ቻናል መጣችሁ ብያለሁኝ። ሰላማችሁ ይብዛልኝ። ዛሬ ያው ከቪዲዮ መጀመሪያ ለመናገር እንደሞከርኩት ስለ ተስፋ እናወራለን። ተስፋ ማለት ለእናንተ ምን ማለት ነው? እንግዲህ አንድ ሀሳብ ሲነሳ ብዙዎቻችን ስለዛ ሀሳብ ባለን ኤክስፔሪየንስ ባለን የአስተሳሰብ ልክ መሰረት የምንሰጠው ትርጉም የተለያየ ነው። ስለዚህ ለእናንተ ተስፋ ማለት ምን ማለት ነው? ተስፋ ለምን ይጠቅማል ብላችሁ ታስባላችሁ? ተስፋን እንዴት ነው የምናጎለብተው? የተስፋ ወሳኝነት የሚሉትን ነጥቦች በጋራ አብረን የምናይ ይሆናል ማለት ነው። ለሚኖረን ቆይታ እንግዲህ ከወዲሁ በጣም አመሰግናለሁ። አስተማሪ ርዕስ ነው ብዬ ተስፋ አድርጋለሁ። አብራችሁን እንድትቆዩ እጋብዛለሁኝ። ተስፋ ማለት ምን ማለት ይመስላችኋል? ተስፋ ለእናንተ ምንድን ነው? አንዳንዶች ተስፋ እምነት ነው። ተስፋ ርቆ የተሰቀለ ዳቦ ነው። ነገር ግን ያንን ዳቦ እንደምናገኘው እርግጠኝነት በውስጣችን በመፍጠር መንገዱን ይቀድልናል። ሌሎቹ ደግሞ ተስፋ በእርግጠኝነት እንደምንኖረው እንደምናገኘው በመተማመን የምንሰራለት ዓላማ ነው ይላሉ። ተስፋ ለእናንተ ምንድን ነው? ይሄ ሁላችንም በአስተሳሰባችን ልክ የምንመልሰው ሁላችንም ለራሳችን የሰጠነው ትርጉም ያለው ፍቺ ያለው ውስጣችን አብሮ የሚኖር የሰው ልጅ በኖረ ቁጥር ተስፈኛ ነው። የሰው ልጅ ተስፈኛ ባይሆን ኖሮ ምናልባትም ወደ ስኬት ጉዞውን ባልጀመረ ነበር። ስለዚህ ሁላችንም ለተስፋ የሰጠነው ትርጉም ይኖራል። በዛ ትርጉም መሰረት እንግዲህ ከራሳችሁ ማንነትና ከራሳችሁ የአስተሳሰብ ልክ መሰረት የሰጣችሁትን ትርጉም በኮሜንት እንድታጋሩ እንጠይቃችኋለሁኝ። ተስፋ ምንድን ነው? ተስፋ ምኞት ነው። የወደቀውን ነገር ማንሻ፣ የተሰበረውን መጠገኛ፣ ሩቁን መመልከቻ ምናብን የሚያጎለበት፣ ነገን የመመልከቻ የሀሳብ መነጽር፣ ነገን ጎን ለጎን በምናብ የምንስልበት ብሩሽ፣ የዓለም ቀያሪዎች የመጀመሪያ መነሻ፣ የሀሳብ ንድፍ፣ የተግባር መጀመሪያ ነጥብ ነው ተስፋ ይላል አንድ ያገኘሁት ጽሑፍ። እውነት ነው። ተስፋ የሌለው ሰው ምድር ላይ ዛሬ ላይ ውድቀት ቢያጋጥመው ነገ እንደሚነሳ ነገ እንደሚያሳካለት ተስፋ የሌለው ሰው ጉዞ አይጀምርም። የስኬቶች ሁሉ መነሻ ነጥብ ነው ተስፋ ለኔ። ተስፋ የሌለው ሰው ጉዞውን መጀመር ጉዞውን መንገዱን መቀየስ ስለማይችል ማለት ነው። ስለዚህ ተስፋ ያለው ሰው የቱንም ያክል መንገዱ ቢርቅ፣ የቱንም ያክል ፈተና ቢበዛ፣ የቱንም ያክል ውጣ ውረድ ቢያጋጥመው፣ ለዓለማው እንቅፋቶች ቢያጋጥሙትም፣ የቱንም ያህል ጉዞ አድካሚ ቢሆን እንደሚደርስ ተስፋ ያለው ሰው እና ከፈተናዎቹ ይልቅ የሚደርስበትን ስኬት አስበልጦ ወይም አስቀድሞ የሚኖር ሰው ሁሌም ቢሆን ወደፊት ይጓዛል። ወደፊት የተጓዘ ሰው ደግሞ ነዋሪ እስካደረገው ድረስ የማይደርስበት የስኬት ጫፍ አይኖርም ማለት ነው። ስኬት ይሄ ነው ተብሎ ሁሉም ሰው እንደነገርኳቸው ሀሳቦችን ዲፋይን የሚያደርግባቸው ነገሮች ቢለያይም ስኬት ይሄ ነው ተብሎ መቆሚያ ያለው ይሄ ነው ለኔ ስኬት ማለት ብሎ የሚወሰን ነገር ነው ብዬ አላስብም እኔ ፐርሰናሊ። ምክንያቱም የሰው ልጅ አዲስ ነገር ፈላጊ እስከሆነ ድረስ ሁሌም ቢሆን የተሻለ ስኬትን ፍለጋ ስለሚጓዝ፣ ነገር ግን ሁሌም ሰው ተስፈኛ ስለሆነ ነው የተሻለ ነገር የሚመኘው ብዬ ደግሞ አምናለሁ። እደርሳለሁ የሚል ተስፋ አለው። እደርሳለሁ የሚል እምነት አለው። ተስፋ እምነት ነው። በራስ ላይ የሚደረግ እምነት፣ በፈጣሪ ላይ የሚደረግ እምነት ያለው ሰው፣ እምነት መጣል የሚችል ሰው ተስፈኛ የሚሆነው ያኔ ነው። እምነት መጣል የማይችል ሰው ተስፈኛ ሊሆን አይችልም። ተስፋን ለመጣል ወይም ደግሞ ተስፈኛ ለመሆን
እምነት ያስፈልጋል ማለት ነው። ሰው የሚያምን ሰው፣ በራሱ የሚተማመን ሰው፣ በተግባሮቹ የሚተማመን ሰው፣ አደርገዋለሁ ብሎ የሚያምን ሰው ነው ተስፈኛ ሰው ማለት ነው ለእኔ። ስለዚህ ተስፋ ማለት በዚህ መልኩ ዲፋይን ካደረግነው የተስፋ ወሳኝነት ምንድን ነው ብላችሁ ታስባላችሁ? በአሁኑ ሰዓት አንድ ነገር የመጀመራችሁ ነገር ተሳክቶ ለማየት ባላችሁ ጉዞ ያለው ምርጫ የሰው ልጅ ሁለት ነው። አንደኛው ምንድን ነው? በተስፋ ቀና ብሎ ተነቃቅቶ መገንባት፣ ለነገሩ ጉዞ መጀመር፣ ተስፋ ማድረግ። ተስፋ ማድረግ ሲባል በነገራችን ላይ አልደርስም፣ አልችልም፣ አላደርገውም፣ አይሳካልኝም፣ እንቅፋቶች ሊኖሩብኝ ይችላሉ፣ ልወድቅ እችላለሁ፣ ላልደርስ እችላለሁ የሚሉ በራስ የመተማመንን የሚያጠፉ ቃላቶች ወይም ደግሞ ጉዟችንን ወደፊት እንዳንሄድ ወይም ደግሞ ጉዟችንን እንዳንጀምር የሚያደርጉ ነገሮችን መተው የሚያስችለን ነጥብ ነው ማለት ነው ተስፋ። እነዚህ አንችልም፣ አላደርገውም፣ አይሳካልኝም የሚሉ ቃላቶችን አልፈን መሻገር እንድንችል የሚያደርገን የነገውን ስኬት በመነጽር አቅርበን እንድናይ የሚያደርገን ነጥብ ነው። ውስጣችን የሚሰራ እምነት ነው ተስፋ። እያንዳንዱ ሰው ውስጡ ላይ የሚገነባው እምነት ነው። ተስፋ ማለት እምነት ነው ስንል ውስጣችን ላይ የምንገነባው አዎ አደርገዋለሁ ብለን ራሳችን ላይ እንድንተማመን፣ ኮንፊደንሳችንን እንድንገነባ፣ እርምጃችንን እንድንጀምር የሚያደርገን ነገር ነው። ስለዚህ አንዱ የተስፋ ወሳኝነት ምንድን ነው? ቀና ብለን አዎ በትክክል እኔ አደርገዋለሁ ብለን በራሳችን እርግጠኛ ሆነን የስኬት ጉዟችንን ወይም ደግሞ ልንሰራው ወደ ፈለግነው ነገር ጉዟችንን እንድንቀይስ ያደርገናል። ጉዟችንን እንድንጀምር ያደርገናል። አልችለውም የሚለውን ሀሳብ ከውስጣችን እንድናጠፋ፣ እችላለሁ ወደሚለው ነገር እንድንቀይረው፣ ከዛ ባለፈ ደግሞ በራሳችን ያለንን መተማመን እንድንጨምር፣ ለስራ ያለንን ዝግጁነት፣ ለስራዎች ያለንን ተነሳሽነት፣ ለለውጥ ያለንን ተነሳሽነት እንዲጨምር ያደርጋል ማለት ነው። ትንንሽ ለውጦችን ዋጋ እንድንሰጣቸው። ለዛ ነው ተስፋ ወሳኝነት ያለው። ተስፋ የሌለው ሰው ደግሞ አላደርገውም የሚለውን ነገር ውስጡ ያሳድገውና እኔ አልችልም የሚለውን ነገር ውስጡ ያሳድገውና ከፍላጎቱ ይልቅ ወይም ደግሞ ማሳካት ከሚፈልገው ነገር ይልቅ ስንፈቱን ያስቀድምና ቁጭ ይላል። ፈተናዎቹን ይፈራና ቁጭ ይላል ማለት ነው። ተስፋ ያለው ሰው ግን ከእንቅፋቶቹ፣ ከድክመቶቹ፣ አልችልም ከሚሉት ከሚያደክሙ ሉዝ ኦፍ ኮንፊደንስ ከሚያመጡ ነገሮች በላይ ማንን ያስቀድማል? ነገ እደርስበታለሁ ብሎ የሚያስበውን አላማውን፣ ስኬቱን ያስቀድማል ማለት ነው። ስኬቱን ያስቀደመ ሰው፣ ስኬቱን ከፍራቸው ያስበለጠ ሰው ደግሞ የትም መድረስ ይችላል። አንደኛው እና ዋነኛው የተስፋ ወሳኝነት ይሄ ነው ማለት ነው። ስለዚህ ከአማራጮቹ መካከል ሁለተኛው ደግሞ ተስፋ በመቁረጥ አቀርቅሮ ግዴለሽ የሆነ ህይወትን መገንባት። ግዴለሽ የሆነ ህይወት ማለት ላይክ ምድር ላይ መተን ኗሪ ተብለን ስለተፈጠርን፣ ፍጡር ሆነን ስለተፈጠረን ብቻ መኖር ማለት ነው። መብላት፣ መጠጣት፣ መተኛት፣ መነሳት፣ ተደጋጋሚ የሆኑ ህይወቶችን መኖር ብቻ። አዲስ ነገር ለመፍጠር፣ አዲስ ነገር ለመኖር፣ አዲስ ስኬት ለማሳካት፣ አዲስ የህይወት እርምጃዎችን ለመራመድ አለማሰብ ማለት ነው። ላይክ በቃ መብላት፣ መጠጣት፣ መተኛት፣ መነሳት፣ ዜን የተለመዱ ስራዎች ካሉ እሱን መስራት፣ ከዛ መመለስ፣ ከቤት ወደ ስራ፣ ከስራ ወደ ቤት። እንደዚህ አይነት ህይወቶች እድገትን አለመፈለግ፣ መቀመጥ፣ መድከም። አዲስ ለውጥን ባሰብን ቁጥር የድካም ስሜት መሰማት፣ የስሜት መሞት፣ በራስ የመተማመናችን ስሜት መቀነስ። ሌላው ደግሞ አዲስ ነገር ስናስብ ሁሌም እንቅፋቶችን ማሰብ፣ ተራራ መስሎ ስኬቱ ትልቅ ነገር መስሎ እንዲታየን ያደርጋል። ውስጣችን ትልቅ የሆነ ፍራቻ እንድንገነባ ያደርገናል ማለት ነው። ሉዝ ኦፍ ኮንፊደንስን በውስጣችን እንዲያድግና እንቅስቃሴዎችን፣ ለውጦችን እንድንፈራ ያደርገናል። ይሄ ተስፋ ያለ መኖር ማለት ነው። ስለዚህ ተስፋ ግን በጨለማ ውስጥ እንኳ ሆኖ፣ ድቅድቅ ባለ ጨለማ ውስጥ ሆኖ ብርሃን እንደሚኖር እርግጠኛ ሆኖ በዛ በድቅድቅ ጨለማ ውስጥ መንገድን ለማስመር ወይም ደግሞ መንገድን ለመጀመር መነሳት ማለት ነው ተስፋ። ተስፋ ማለት የምናይበት ሩቁን ነገር አቅርበን የምናይበት፣ ላይክ እንደ ማይክሮስኮፕ ደቃቅ ነገሮችን እንደምናይበት ሁሉ የቱንም ያክል ቢርቅና መንገዱ
አስቸጋሪ እንቅፋት የበዛበት ውጣ ውረድ ቢኖረው እንኳን ያንን ሩቅ ብርሃን ለማየት የምንችልበት ቀድመን ስኬታችንን አስበን እንድንገሰግስ ወደ ስኬታችን የሚያደርገን ትልቁ ነጥብ ነው ተስፋ ማለት ነው። ያ ተስፋ ደግሞ እምነት ይፈልጋል። ስናምንና እርግጠኞች ስንሆን ወደ ስራ እንቀይረዋለን፣ ወደ ተግባር እንቀይረዋለን። ከዛ በኋላ ደግሞ እርምጃችንን በምን መልኩ እንደሆነ መስመር እናሰምራለን። ሁሌም የሆነ ነገር ለማድረግ ስንነሳ ያገኘነውን መንገድ ይዘን አንሄድም አይደለም። ስለዚህ ተስፋ ያለው ሰው በሆነ ነገር ማድረግ እንደሚችል ካመነበት በኋላ ምንድነው እንዴት ነው መጓዝ የምችለው፣ እንዴት ነው ወደዛ መንገድ መድረስ የምችለው የሚለውን ደግሞ ፕላን ያደርጋል ማለት ነው። እነዚህ ሁለት ዝንባሌዎች አንድ አይነት ውጤት እንደማይኖራቸው መዘንጋት የለብንም። ተስፋ ያለው ሰው እና ተስፋ የሌለው ሰው ነው ማለት ነው። በሌላ አማራጭ አንድ ሀሳብ አምጥታችሁ ወይም ደግሞ የሆነ ፐርፐዝ ቢሆንና ተመሳሳይ ፐርፐዝ ላይ የሚላኩ ወይም የሚሰማሩ ሁለት ሰዎች ቢኖሩ ተስፋ ያለው ሰው እና ተስፋ የሌለው ሰው አንድ ሊሆኑ አይችሉም። በፍጹም በፍጹም ማለት ነው። ተስፋ ያለው ሰው አንደኛ መስራት እንደሚችል እርግጠኛ ይሆናል። እምነት ይኖረዋል በራሱ ስኬቱን ያስቀድማል። የማያሳካበት ምንም ምክንያት አይኖረውም ማለት ነው። ተስፋ የሌለው ሰው ምንም ያክል መንገዶች ቢመቻቹለትና ጥርት ያለ መንገድ ቢኖረው እንኳን ለመራመድ ዝግጁ አይሆንም ከመሰረቱ ማለት ነው። ምክንያቱም አደርገዋለሁ የሚል እምነት ወይም ደግሞ በሌላ ቋንቋ ተስፋ ውስጡ ጋር ስለሌለ ማለት ነው። ሆፕለስ ስለሆነ ሰውየው። ስለዚህ ትረስት የሚባል ነገር ውስጡ ላይ በራስ መተማመኑ ለራሱ አይኖርም። በራስ መተማመን የሌለው ሰው ደግሞ ኮንፊደንሱ ሎ ነው የሚሆነው። በሎ ኮንፊደንስ የሚካሄዱ እርምጃዎች ደግሞ ጥርጣሬ የበዛባቸው ናቸው። አእምሮ እንዳልነው ደግሞ ከዚህ በፊትም በብዙ ጉዳዮች ላይ እንዳወራ ነው ደጋግሞ የሰማነውን ነገር ደጋግመን የነገርነውን ነገር ሁሉ አዳፕት እንድናደርግ እንድንለምደው ልምድ እንድናደርገው ወደዛ ደግሞ እንድንሄድ ወይም ደግሞ መንገዱን እንድንጀምረው ሁሌም ቢሆን ግፊት ያደርግናል። ስንፍናን አንችልም ማለትን ሁሌ እየነገርነው የለመደ አእምሮም ደግሞ ቁጭ እንድንለው የሚገፋፋን ማለት ነው። አእምሯችንን ወደፈለግነው ቦታ ፑሽ ለማድረግ ደጋግመን ስለዛ ነገር ማሰብ፣ ስለዛ ነገር መስማት፣ ስለዛ ነገር ማውራት ከራስ ጋር መሰብሰብንም ጨምሮ እነዚህ ነገሮችን ደጋግመን ስንነግራቸው ነው ይበልጥ ወደ መንገዱ የሚመራንና አእምሯችን ስለዛ ነገር ትኩረት ሰጥቶ እንዲያስብ የምናደርገው። እንደዛ ለማድረግ ደግሞ ሆፕለስ አደርገዋለሁ የሚለው ሰው ተስፈኛ የሆነ ሰው ያስፈልጋል። ተስፋ የሌለው ሰው ግን እሸነፋለሁ ብሎ ስለሚያስብ ያንን የሽንፈት ቃሎች፣ የሽንፈት ንግግሮች፣ የሽንፈት አስተሳሰቦች ሁሌ ደጋግሞ ባሰበ ቁጥር አእምሮ ሁሌ ይመዘግበዋል። ስለዚህ የሚያግዘውም የአእምሮ ክፍል ራሱ ይዳከማል ማለት ነው። ለዛ ነው ሆፕ የሚያስፈልገው ወይም ደግሞ ተስፋ የሚያስፈልገው ለዛ ነው ማለት ነው። ጉዞ ምንም ያክል ቢከብድም ተስፋን ሳይቆርጡ መቀጠል በየዕለቱ ከሚነሱ እንቅፋቶች ባሻገር በመመልከት ከመጨረሻ ዋና ዓላማ አንጻር እንድንገሰግስ ያደርገናል። የቱንም ያክል አሁን ላይ ጨለማ ውስጥ ብንሆን፣ የቱንም ያክል እንቅፋት ቢያጋጥመን፣ የቱንም ያክል ፈተናዎች ቢደራረቡብን መጨረሻ ላይ ያለውን ስኬት አቅርበን እንድናይ ያደርገናል። ተስፋ የሀሳብ መነጽር ነው የሚባለው ለዛ ነው። አቅርበን የምናይበት የሀሳብ መነጽር ነው። ዓለምን የቀየሩ ታላላቅ ሰዎች የሀሳባቸው መጀመሪያ ነው ተስፋ እናደርገዋለን ብለው ማሰባቸውና ማመናቸው ተስፋ ማድረጋቸው ነው በራሳቸው እንዲተማመኑ አድርጎ ዓለም እንዲቀይሩ ወይም ደግሞ ትልቅ ፓወር ያለው ነገር እንዲሰሩ ያደረጋቸው ማለት ነው። በተቃራኒ ደግሞ በሂደቱ በመዛል ተስፋ በመቁረጥ መጓዝ ጥራትና ውጤት ተኮር ከመሆን ይልቅ ላዩን ሰርተን እንድናርፍ ያግደናል። ከላይ ብቻ የሆነ ነገር ትኩረት ሳናደርግ ሰጥተነው ሊሳካም ላይሳካም ይችላል የሚባል 50 ነገሮች ባይዘው በኋላ ላይ ለውጥ ሊያመጡ ይችላሉ። አንዳንዴ ግን ሙሉ ለሙሉ አይሆንም ብሎ ለራሱ ተስፋ ቆርጦ መነሳት በራሱ ነገሩ እንዳይሳካ ሰፊ እድል ያደርጋል ማለት ነው። ሰፊ እድል ያመቻቻል። ስለዚህ ተስፋ ማድረግ የጉዟችን የመጀመሪያ ነጥብ ነው። እምነት ነው ተስፋ ማለት። በራሳችን በፈጣሪያችን ተማምነን ከማንም ከራስም በላይ ፈጣሪ ነው የሚቀድመው፣ ምንም ጥርጥር የለውም። ሰው በዛ ተማምነን በተስፋ ጉዟችን ከጀመርን ማለት ነው
የማናሳካበት ምን ምክንያት አይኖርም። ኦፍኮርስ ፈተናዎች ሊኖሩ ይችላሉ፣ ግን እነዛን ፈተናዎች ደግሞ እኛ ፍላጎታችንን ወይም ደግሞ ስኬታችንን በማስቀደም ከጨለማዎች ወጥተን ብርሃንን ማግኘት፣ ከውድቀት ወደ ስኬት መጓዝ እና ስኬቱም ላይ መድረስ እንችላለን ማለት ነው። ስለዚህ በእጃችን ያለውን ነገር በተስፋ መገንባት ያስፈልጋል። ይሆናል፣ ይሳካል ማለት መጥፎም ነገር ጥሩም ነገር ይዞ የሰው ልጅ የተሻለ ነገር እንደሚኖረው ተስፋ ካደረገ የቱንም ያክል ጨለማ ቀዶ የቱንም ያክል ርቀት ተጉዞ ስኬቱ ላይ መድረሱ አይቀርም። ምክንያቱም ያ ተስፋ ብርታቱ ነው፣ ጉልበቱ ነው ማለት ነው። የነገ ውጤት ደግሞ በማየት ተስፋን መገንባት። ያ ማለት ምን መሰላችሁ? ባጭሩ ዛሬ ላይ ያሉትን ፈተናዎች እንድንቋቋም ከሚያደርጉን በጣም ትልቁ ነገር ምን መሰላችሁ? ነገ ላይ የምንደርስበት የስኬትን ጫፍ ማሰብ። ነገ ላይ የሚደርስበትን ሰው የስኬቱን ጫፍ ባሰበ ቁጥር ወደ ስኬቱ ለመጓዝ በጣም እየጓጓ ይመጣል። ያ ጉጉት ደግሞ እርምጃውን በአስተውሎት እንዲያደርግ፣ እርምጃውን እንዳያቋርጥ፣ የተሻለ ነገ ስለሚጠብቀው ወደዛ ብርሃን ይበልጥ እንዲገሰግስ እድል ይፈጥራል ማለት ነው። ስለዚህ ተስፋ መነጽር ነው ማለት በአጭሩ ቅድም እንዳልኳችሁ ይሄ ነው። በቃ ነገን ያሳየናል፣ ነገን እንድናይ ያደርገናል። ነገ በህይወት እንድንኖር ክፍለ ጊዜያችን ካላለቁ ሰዎች ውስጥ ከሆንን እዛ ቦታ ላይ እንደምንደርስ በራሳችን በመተማመንና እርግጠኛ በመሆን መሄድና መድረስ ማሳካት እንችላለን ማለት ነው። ስለዚህ የነገን ውጤት አይታችሁ ተስፋን መገንባት ማለት ባጭሩ ይሄ ነው። ፍላጎታችንን ከፈተናዎቻችን እና ከስሜቶቻችን ከውድቀቶቻችን አስበልጦ መገኘት፣ ስኬታችን ላይ ሞር ትኩረት እንድናደርግ ለራሳችን እድል መስጠት ማለት ነው። እንደጀመርኩኝ እጨርሰዋለሁ የሚል የመነሳሳት መንፈስ ደግሞ ውስጣችን ለመገንባት መሞከር። የሆነ ነገር ከጀመርን በኋላ እንቅፋት ስለበዛብን ወይም ደግሞ ፈተናዎች በጣም ስለበዙብን፣ ብዙ ጫናዎች ስለተደራረቡብን አናደርገውም ማለት አይደለም። ነገሩ ይሳካል። ይበልጥ የነገሩን ጥቅም፣ ለነገሩ ያለንን ፍላጎት፣ ለነገሩ ያለንን የመድረስ እልህ እንደውም የሚጨምረው ምንድን ነው? ፈተናዎች ሲበዙ ነው። ያለምንም ፈተና የሚደረስባቸው ስኬቶች ዋጋቸው ስለማይገባን ማለት ነው። ስለዚህ ለስኬታችን ዋጋ ከሚሰጡት ነገሮች እንደውም ፈተናዎቹና እንቅፋቶቹ ናቸው። ስለዚህ በበጎ በማሰብ ሁሉንም ነገር የተሻለን ነገር መገንባት ይቻላል ማለት ነው። የዛሬ ትግል የነገ ዋጋ እንዳለው በማሰብ ጉዟችንን ላለማቋረጥ የቻልነውን ያክል መስራት፣ የቻልነውን ያክል ተስፋ ባለመቁረጥ መታገል መቻል አለብን ማለት ነው። በተስፋ ወደፊት ከመገስገስ ውጪ ሌላ ምርጫ እንደሌላችሁ ራሳችሁን በማሳመን ተስፋን መገንባት። በቃ እኛ በህይወታችን ወደፊት ከመጓዝ የተሻለ ለውጥን ከመመኘት ከዚህ ከጨለማ ውስጥ ከመውጣት ውጪ አማራጭ የለኝም። እዚህ ጨለማ ውስጥ መቀመጥ አልፈልግም። እዚህ ያለሁበት ቦታ ውስጥ መቆየት አልፈልግም። የተሻለ ነገር መፈለግ፣ የተሻለ ነገር መኖር፣ የተሻለ እርምጃን መራመድ የኔ የህይወት ግዴታዬ ነው ብሎ ራሳችንን በማሳመን ተስፋን መገንባት እንችላለን ማለት ነው። ስለዚህ እነዚህን ነጥቦች በደንብ ካየናቸው ካስተዋልናቸው ቀለል ብለው ሊታዩ ይችላሉ፣ ግን ለህይወታችን ደግሞ ትልቅ የሆነ ለውጥ የምናመጣባቸው ቃላቶች ናቸው። ትልቅ የሆነ ለውጦችን የምናመጣባቸው ትምህርቶች ናቸው እና በአትኩሮት ሰምታችሁ ትጠቀሙበታላችሁ ብዬ አስባለሁኝ። ቀጣይ እንደዚሁ ደግሞ በአዳዲስ ርዕሶች በአዳዲስ ሀሳቦች እና በገንቢ ርዕሶች አብረን እስከምንገናኝ ድረስ ሰላም ሁኑልኝ። ስለመጣችሁ ስለተከታተላችሁኝ አብራችሁኝ ስለነበራችሁ እጅግ በጣም አመሰግናለሁ። ሰላም ሁኑልኝ።